አንድ ልጁን የሚሰዋበት ምንድነው? እስቲ ወገኖች እንዴት ሊሆን ይችላል? በዚያ እድሜው እሱና ልጁ ወደ ተራራው ወጡ። መታረጃ ሰይፉን ልጁ ይዟል። አብርሃም የተባለ አበ ብዙኃን አብርሃም የተባለ እግዚአብሔር አብ ነው። ለመሆኑ ምስጢሩ ምንድነው? አጠራ አድርገን ይህን ተመልክተን ትምህርታችንን እንጨርስ። የዘሩ መተኪያ በረከቱ ለትውልዱ የሚተላለፍበት አንድ ልጁ የሚሰዋበት ምንድነው? እስቲ ወገኖች እንዴት ሊሆን ይችላል? በዚያ እድሜው አባትየው አብርሃም ግን በነጋ ጊዜ ይላል በማለዳ ተነሳ፣ እንጨት ያዘ፣ ሰይፍ ያዘ፣ እሳት ያዘ። ሁለት ባለሟሎቹን አሸከማቸው። ተነሱ እንሂድ አላቸው። የሶስት ቀን የሁለት ቀን መንገድ ሄዶ አንድ ቀን ሲቀር ወደ ሞሪያ ተራራ ውጣ ብሎታል እግዚአብሔር። የአንድ ቀን መንገድ ሲቀር ከእግረ ደብር ከተራራው ግርጌ እነዚያን ሁለቱን ባሮቹን ባለሟሎቹን ትቷቸው እሱና ልጁ ወደ ተራራው ወጡ። መታረጃ ሰይፉን ልጁ ይዟል። እሳቱን አባቱ ይዟል። እንጨቱን ልጁ ተሸክሟል። ወደ ተራራው መውጣት ጀመሩ። ወደ ተራራው እየሄዱ እያለ ማይከለ ደብር ሲደርሱ ከተራራው ግማሽ ሲደርሱ ልጁ ይስሐቅ ጥያቄ ጠየቀ። አባቴ ሆይ እጸሬ እንጨቱን አያለው፣ መጥባተሬ ሰይፉንም አያለው፣ እሳተሬ ወቅለምቱንም አያለው። አባቴ አይቴ በግዑ ለምስዋቆ አባቴ ቆይ የታለ መስዋዕቱ በግ? ዛሬ ጉዳይ ግራ ገብቶኛል አለ። እግዚአብሔር አባታችን አብርሃም እንዲህ አለ፣ የመስዋዕቱን በግ እግዚአብሔር ያዘጋጃል። ከቃሉ ጋር ናችሁ? ምን አይነት እምነት ነው በእውነት! የመስዋዕቱን በግ ማን ያዘጋጃል? እግዚአብሔር ያዘጋጃል። ልጁን እኮ ሊሰዋ እየወጣ ነው ተመልከቱ። ግን በጉን ማን ያዘጋጃል? እግዚአብሔር ያዘጋጅ። አብርሃም በእምነት ለእግዚአብሔር ቃል ታዞ የወጣ የእምነት አርበኛ፣ የእምነት ሰገነት፣ እግዚአብሔር ደስ የተሰኘበት ጻድቅ አባት ነው። በረከቱ ለዘላለም ይደርብን። ወደ ተራራው አናት ከልጁ ጋር ሲወጡ ልጁም ዝም አለ። በኋላ ሥርዓተ መሥዋዕትን ከአበው ተምሯልና እግዚአብሔር በራእይ በምስጢር ገልጦለታልና መሥዋዕቱን የሚሰዋበትን መሠዊያ አባታችን አብርሃም በዚያ በተራራው ላይ ማዘጋጀት ጀመረ። ሲያዘጋጅ አባቴ በላይ በቃ እኔ ልሰዋይ ነው፣ ይሄስ ቢሆን ክብሬ ነው እንጂ መች ዋረድበታለሁ። አባቴ ሆይ እንደውም ገፍተህ እረደኝ፣ ዓይን ላይ ተገጣጥመን ዓይንህን አይቼ ፊትህን ተመልክቼ አንተም አይተህ የኔም ባሲሆን በኋላ ሳስተ ከአምላክ ጋር እንዳትጣላ ሰዋይ እረደኝ አለው። ድፍት አድርገህ እረዳኝ ሰዋይ አለው። የልጁን ፍጹም ታዛዥነት፣ የአብርሃምን ፍጹም እምነት እግዚአብሔር አሳየ በአደባባይ ላይ። በታላቁ አትሮንስ ላይ በሞሪያም ተራራ ላይ እግዚአብሔር ይህንን ታላቅ ስብከት ለዓለም ሰበከ፣ አሳየ፣ ገለጠ። የአብርሃምን ቅንነት የይስሐቅን ታዛዥነት ካሳየ በኋላ እግዚአብሔር የአብርሃምን ቁርጥሊና አስቀድሞ ነው በልበ አብርሃም እርግጥ ከ3 ቀን በፊት ተገልጧል። ነገር ግን ይታይ ዘንድ ከዚህ በኋላ አብርሃም ሰይፉን አንስቶ ልጁ ይስሐቅ ላይ ሊያወርድ ሲል እግዚአብሔር እንዲህ አለው፣ አብርሃም ኢታውርድ ዴከ ላይ ለይስሐቅ ቁሌ፣ በወዳጄ በይስሐቅ ላይ በልጅ በይስሐቅ ላይ እጅህን እንዳታወርድ ተጠንቀቅ አለው። እግዚአብሔር እንዳታወርድ አለው። ቀና ሲል በዕፀ ሳቤቅ ታስሮ መልካም በግ ተመለከተ። ክብርና ምስጋና ለአምላካችን ነው። እንዳመነው ወገኖቼ፣ እንደተማመነው ወገኖቼ፣ እርግጠኛ እንደሆነው ወገኖች አባታችን አብርሃም እግዚአብሔር የመስዋዕት በግ ሰጠው። ማን ይመስገን? ማን ይመስገን? አምላካችን እግዚአብሔር ለዘላለም የተመሰገነ ይሁን። ለመሆኑ ምስጢሩ ምንድነው? አጠራ አድርገን ይህን ተመልክተን ትምህርታችንን እንጨርስ። የዚህ ምስጢር ምንድነው? አብርሃም የተባለ
አበ ብዙኃን አብርሃም የተባለ እግዚአብሔር አብ ነው። የእግዚአብሔር አብ ምሳሌ ልጁ ይስሐቅ የተባለ የአዳም ዘር ነው፣ ወይም አዳም እንደማለት። አብርሃም መስዋዕቱን ለመሰዋት ልጁን ለመሰዋት መሰዊያውን አዘጋጅቶ ልጁ ይስሐቅን ቢሰዋው ኖሮ ዓለም አይድንም። ታውቃላችሁ፣ የይስሐቅ ደም ዓለምን አያድንም። የአዳም ደም ዓለምን ቢያድን ኖሮ አዳም ሱባኤውን ሳይጨርስ በፊት ሰይጣን መጥቶ በፈነከተው ጊዜ ደሙን እኮ አቅርቦ ነበረ። ትዝ ይላችኋል። መጣና ሰይጣን በትልቅ ድንጋይ መጥቶ አዳምን ጣለው። አዳምን በትልቅ ድንጋይ መጥቶ ሲጥለው ብታስቸግረኝ አንተ ነህ ብሎ ሲጥለው አዳም ላይ ድንጋዩ ተከመረበት ይላል ለ3 ቀን። ወተደብተረት ይእቲ እብን ላዕለ ርእሰ አዳም ሰሉሰ መዋዕለ ወሰሉሰ ለያልየ ይላል። 3 ቀን 3 ሌሊት ድንጋዩ አዳም ላይ ተከመረበት ይላል። አዳም እዚያ ጥሎት ወድቆበት ማለት ነው። ያን ደሙን አንስቶ መስዋዕት አድርጎ አቅርቦ ነበር። ግን ዓለም በአዳም መስዋዕት አልዳንም። እንኳን ሌላውን ሊያድን ራሱ መዳን አልቻለም። የገነትን በር የአዳም መስዋዕት ሊከፍት አልቻለም። የኖህ መስዋዕት ሊከፍት አልቻለም። የራሱ የጻድቁ የመልከ ጼዴቅን መስዋዕት ሊከፍት አልቻለም የገነትን በር። በብሉይ ኪዳን የተገለጡ የጻድቃኑ የቅዱሳኑ ሁሉ ደማቸው ያቀረቡትን መስዋዕት ክህነታቸው አዳምና ልጆቹን ነፃ ማውጣት አልቻለም። ስለዚህ አብርሃም ያንን ቀን ይናፍቅ ነበረ። ፍጥረት የሚድንበትን ቀን፣ ያንን ቀን ይመኝ ነበረ። ዓለም የሚፈወስበትን ቀን። እንዲህ አለ ኢየሱስ ክርስቶስ በዮሐንስ ወንጌል በምዕራፍ 8 ከቁጥር 42 ጀምሮ አብርሃም አቡክሙ ሰተመነየ ከመ ይራይ ዕለቴ፣ አባታችሁ አብርሃም ቀኔን ያይ ዘንድ ፈለገ ይላል፣ ተመኘ ይላል። ሕይወተ ፍስሐ አይቶ ደስ አለው ይላል። ለጊዜው በዕፀ ሳቤቅ በታሰረው ከገነት በወረደው በበጉ ምክንያት በዚያ አይቶ ደስ ብሎታል። ፍጻሜው ግን የወልደ እግዚአብሔር የክርስቶስን ምሳሌ መልከ ጼዴቅን አይቶ በእሱ ውስጥ ክርስቶስ ኢየሱስን አይቷልና ደስ አለው ብለው መፈክራነ መጻሕፍት አበው ተርጉመውልናል። ወገኖቼ አብርሃም አባታችን ሲናፍቅ የነበረው ያ መስዋዕት ሆኖ ከዘላለም እስራት ነፃ ያወጣን የእግዚአብሔር ልጅ ኢየሱስ ክርስቶስ ያለ በደሉ ነቅ የሌለበት ኃጢአት የሌለበት ወይም ቀንዱ ያልከረከረ ጥፍሩ ያልዘረዘረ ጸጉሩ ያላረረ ለመስዋዕት የሚሆን ንጹሕ በግ ለመስዋዕት እንደቀረበ ወልደ እግዚአብሔር ሕያው ኢየሱስ ክርስቶስ ኃጢአት አዳም ያላገኘው ጌጋዬ ሔዋን ያልነካው ምንም አይነት በደል የሌለበት ንጹሕ ባህሪ ከንጽሕት ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የተወለደ በባህሪው ንጹሕ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ እውነተኛ በግ ሆኖ መስዋዕት ሆኖ ያዳንን እርሱ ነው። ክብርና ምስጋና ለዘላለማዊ ስሙ ይሁን። የኃጢአት እርግማናችንን የሰበረ የመስዋዕቱ በግ ማን ያዘጋጀው? እግዚአብሔር ያዘጋጀው በእርሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ መጥቶ ያዳነን ወልደ እግዚአብሔር ሕያው ኢየሱስ ክርስቶስ የመስዋዕቱ በግ እርሱ ነው። በብሉይ ኪዳን አንድ ሰው ኃጢአት ቢሰራ ቢያደርግ እንዳቅሙ 2 በግ ወይም 2 ፍየል ወይም እንዳቅሙ ወይም እንደ ግምጋሜው መጠን 2 ርግብ ወይም 2 ዋኖስ ይዞ ሊመጣ ይችላል። እንዳቅሙ ማለት የድሃ ከሆነ ቋንቋ ነው ለካ የመጣው። በጣም ድሃ ከሆነ ማለት ነው በአማርኛ በጣም ድሃ ከሆነ ርግብ ያቀርባል። ከዚያም በላይ ድሃ ከሆነ ደግሞ በወስፈንጥር ይዞ ዋኖስ ለእግዚአብሔር መስዋዕት ይዞ ይመጣ ነበር። በግ ለማቅረብ ወደ መስዋዕቱ ስፍራ በበደሉ ምክንያት ሲመጣ 2 በጎች ያቀርባል። አንደኛው በግ ላይ ካህኑ ሊቀ ካህናቱ አንድ እጁን ሰውየው ላይ አንድ እጁን በጉ ላይ ያደርግና ጸሎት ያደርጋል። ጸሎት ሲያደርግ በሰውየው ላይ የነበረው በደል ወደ በጉ ይተላለፋል። ወደ በጉ ሲተላለፍ ከዚህ በኋላ ሰውየው ነፃ ይወጣል። ኃጢአቱ በሙሉ በጉ ላይ ይቀመጣል። በጉን ወደ ምድረ በዳ ይለቀቃል።
ወደ ምድረ በዳ ሊሄድ ይደረጋል። በደል ያልተላለፈበት ንጹሕ በግ ግን ለመሥዋዕት ይቀርባል። ስለ በደላችን መሥዋዕት ሆኖ የቀረበ ንጹሕ በግ ኢየሱስ ክርስቶስ ወልደ እግዚአብሔር ሕያው መድኃኔ ዓለም ነው። ክብርና ምስጋና ለዘላለማዊ ስሙ።